ቤላ ነው የምኖረው። ይሄን እቃ በደለላ ነው ያገኘሁት። እዚህ ካመጣን በኋላ ዲያመንድ መሆኑን አስመርምሬን ካየን በኋላ ለዛ የሚከፈለው ገንዘብ ነበረ። መጀመሪያ እቃ ስናይ በአይን እዚህ ጋር ክፈሉ ሲባል እኛ ዲያመንድ መሆኑን ካየን በኋላ ነው የምንከፍለው ብለን ተነጋግረን መጣውን። እዚህ ከተመረመረ በኋላ ዲያመንድ መሆኑን አውቀን እዛ ከፈልን። እዛ ቦታ ላይ ከፍለን መጣ። ስንመጣ እዚህ ሀገር ቸርች ላይ ለመሄድ ምክንያት አለው። ይሄ እቃ ያየ ማንም ሰው እንዳይለቅ ይታወቃል። ስለዚህ ቸርች ላይ ደግሞ እንደዚህ አይነት ነገር የለም። እዛ ላይ ለዚህ ነው ሌባ ለሸንቼ ነው እዛ ቸርች የሄድኩት። እዛ ምክንያት እዛ ቸርች ላይ ደግሞ በቴሌቪዥን ሲያየው እኔ እግዚአብሔር አይደለም ከሰማይ የወረደ መልአክ ነው የምለው ነው። ለምን ቴሌቪዥን ላይ የሚታየው ነገር መዓት አለ። የምታለው የሚድኑ አሉ፣ የሚወልዱ አሉ። በቃ መዓት እንትኖቹን እያዩ በቴሌቪዥን ነው የማውቀው። ከሱ ጋር አገልግሎት አላቅም። እኔ ሲጀመር በቴሌቪዥን ነው የማውቀው። ልንሸጥ ስንነጋገር አርብ ማታ መተን ቅዳሜ እስከ 3 ሰዓት ጀምሮ እስከ 9 ሰዓት 10 ሰዓት አካባቢ የሚገዙ ሰዎች እንትን ዶላር ብቻ ነው ያለን አሉ። እየተነጋገርን ሁሉ ከጨረስን በኋላ ማለት ነው። እኛ ዲያመንድ እንትን ይዘን ዶላር ይዘን መንቀሳቀስ አይቻልም፣ አካውንት ላይ ማስገባት አይቻልም። ስለዚህ ሰኞ ተባለ። ያቺ መሃል ላይ ሰው ይወስድብናል የሚል ግማት አለንና ቸርች ገባን። አንድ ምርካት አለው፣ እግዚአብሔር መንፈስ አለበት ተብለን ነው ሄድ ነው። እስራኤልን ያስኩትን እኔ እቃ አለን ማርክልንና ቃል አውጣልን አልኩትን። አዎ ምንድነው አለ። መጀመሪያ እንደዚህ ስለው ኪሴ ነበረ። ምንድነው ሲል አውጣ አሳየሁት። ከዛ ካየ በኋላ ይሄ ነው በቃ ዲያመንድ አለ። አዎ አልኩት። ወረቀትም አሳየሁት። እቺን ኮፒ ናት። እቺ አሳየዋት። እቺ ዲያመንድ መሆኗን የተመረመረች ወረቀት። ይሄንም አሳየሁት ለእስራኤል ማለት ነው። አሁንም ጠየቀኝና እኔም አሳየሁት። ካየ በኋላ እንደዚህ ይሎ እንዲህ ነው ያለኝ። እንዲህ ያለ ከዘር የመጣበት መርቀም አለና ብሎ ተንበርከኩ አለ። ሙሉ ጉባኤ እስከ ቢያንስ 10,000 ህዝብ ይኖር ብዬ አስባለሁ። ሰው ብዙ ነው ያለ። ተንበርከክ አለ። እኛ ተጸለን ተንበርክከን ወደ 20-30 የሚሆን ከጸለይን በኋላ ተነሱ አለ። ስነሳ እስራኤል ወንበር ላይ ቁጭ ብሏል። መጀመሪያ አላየሁትም እኔ። እዛ ተንበርክከን ከዛ በኋላ ስነሳ አየሁት። ከዛ በኋላ ሰውየው የሰጠውት ረስቶ ዝም ብሎ በቃ ሃሌሉያ እያለ ይዞራል። መድረክ ላይ ነው እንግዲህ። እዛ ሂጄ እኔ ስጠኝ እግዚአብሔር ሰው ስጠኝ አልኩት። ምን አለ? ነገርኩ። የነገርኩትን የሰጠሁን አልኩት። የለም ወድቋል አለ። እዛው ተያያዝ ነው ያስኩት። እዛው ያስኩት። ስጠኝ ወይ ግደሉኝ ወይ ስጡኝ አልኩት። ከዛ በኋላ በቃ እነሱ ጋር ያሉት ሰዎች ይታወቃል። እንደዚህ ይዞኝ ወደ ሰው ይሸበራል ተብሎ ወደዛ ወሰዱ። ያ ከሄደ በኋላ እኔ በቃ እየጠየቅኩት ነበረ። ምናልኩ መጨረሻ ላይ እንደ ያወራው ነገርም አለ። ለ5 ቀን እንደ ጸሎት ቤት እንደ ማሰር ነገር መሰለኝ እዛ ጋር አደረጉኝ። ከዛ በኋላ ቀጠቀጡ፣ እንደፈለጉ አደረጉ። አሁን በዚህ በቀኝና እጄም እግሬ አይሰራም። በዚህ አይነት አሁን በትክክለኛ አይደለም። እንጀራ በዚህ እኮ ነው የምበላው። የእስራኤል ጋርዶች ናቸው። እዛው ቸርች ውስጥ እኮ ነው። ከዛ ቀጥቅጦኝ ደብድቦኝ ከዛ በኋላ እዛ አሳድሮኝ
እኔ ጠዋት ሲወጣ እዛ ወልውሎን ጣሉኝ። ከዛ በኋላ የሆነ ሙስሊም ነው ያሳከመኝ እዛ እንትን ተብዬ ማለት ነው። ዳንኩኝ። ከዛ በኋላ ሄድኩኝ ወደ አቃቂ አካባቢ ነው የማድረው። የሚያድርበት ቦታ የለኝም፣ ገንዘብ የለኝም፣ ጨርሻለሁ። ወደዛ እንዳልመለስ የሰው ዕቃ እዚህ ጥያለሁ። እዛ ወደ ቤተሰብ እንዳልሄድ አፍሬ ያለውን ነገር ሁሉ ጨርሻለሁ። እዚህ ላይ ያለውን ነገር ማለት ነው። ሱሪ ብቻ ነው የቀረብኝም። አሁን ራሱ የምኖረው ኑሮ እግዚአብሔር ነው የማውቀው። ከዛ በኋላ ደግሞ ውጭ ማድሬ ያውቃለሁ። ለምን አንድ እዛ ቸርች እንዳሚሄድ ተደብድቤ ሁለተኛ እንዳይመጣ የቸርቹ ምን ተብሎ የቸርቹ አቅም በላይ ስለሆነ ምንም ማድረግ አንችልም። 18 ጊዜ ማመልከቻ ጽፌ እቺ ላይ መጨረሻ ላይ የሰጡኝ የቸርቹ አቅም በላይ ስለሆነ ምንም ማድረግ አንችልም። እኛው ለዚህ ቸርች እንዳይመጣ ተብዬ እኮ እና በቃ እንደዚህ ያለ ነው ኑሮ ማይባል ኑሮ ማይባል እነሱ ጋር ሰው እንኳን ሌላ ሰው እንዳይረዳኝ እንኳን ማለት ነው የውሸት ነው ብሎ ሌላ ነገር እንትን ያወራሉ። ሌላ ሰው እንኳን እንዳይረዳኝ ማለት ነው በእነሱ ውሸት ነው ተብሎ በዛው በሌላ ደግሞ ይናገራሉ።